የሮሜ መጽሐፍ ምዕራፍ 12 ጥቂት በዚህ ሐሳብ እንነጋገራለን። ጌታ የተባረከ ይሁን። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ እና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመቸው አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹምም የሆነ ነገር ነው። የሆነ ነገርም ምን እንደሆነ ፈትናችሁ ታውቁ ዘንድ በልቦናችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ይናገራል። በዚህ ቃል ጥቂት እንነጋገራለን። ጌታ ይረዳናል። ክብር ለኢየሱስ ይሁን። እንግዲህ ሰውነታችሁን ስል ሙሉ ማንነታችንን ሙሉ አቅማችንን ትንሽ ድምፅ ምናልባት እንትን ብልባችሁ ችም ቅር አይላችሁም። ሰሞኑን ጥሩም አልነበርኩም። ክብር ለኢየሱስ ይሁን። ምሕረቱ ነው እዚህ ያቆመን። ኢየሱስ ጌታ ነው። ሳምንትም ነግሬያቸዋለሁ። ቅድም መብራትም እንደውም አልነበረም። እግዚአብሔር ይመስገን አሁን ነው የመጣው። እግዚአብሔር ስለወደደ ነው ያመጣው እንጂ መብራት ሁላ አልነበረም። ሳምንት ትንሽ ነግሬያችሁ ነበር። አሁን ዳነ ነኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አልፎ በጣም እግዚአብሔር ከመስራቱ የተነሳ ጠላት እየተዋጋ ነው። አንድ ቪዲዮ ለቅቄላችኋለሁ። በዚህ ሰሞን ብቻ ወደ 8-9 ሰው ነው እግዚአብሔር የሞትን የካንሰርን ኃይል እየሰበረ። አንዳንዶቹ ምናልባት ፐርሰናል ስለሆኑ ነው። አንዷን ልኬላችኋለሁ። በጣም እግዚአብሔርን ሁሉ አላውቅም አንተ ማነህ አንተ በቃ አንተ እያለ እኔ እንዴት እታመማለሁ የምትል ሴት እዚህ ላይ አስቀምጬላችሁ ነበር። ምናልባት ዳኒ ከፍቶ ካሳያችሁ አላወኩም። የሚከፍት ከሆነ ሌሎች እስኪገቡ ድረስ የእግዚአብሔርን ታላቅነት በቃ በብዙ ሞት ውስጥ የመጣች የት ናት? እግዚአብሔር አዳናትና በጣም ደስ ብሎናል። ወደ 9 እና 8 ሰው ነው ከእሷ ጋር በዚህ 15 ቀን ከደም ካንሰር፣ ከጡት ካንሰር፣ ከማህፀን ካንሰር፣ ከአጥንት ካንሰር እንደዚህ እግዚአብሔር እጁን እየዘረጋ ክብር ለኢየሱስ ይሁን። በጣም ትልቅ ነገር። ያ ውጊያ ደግሞ በጣም እንደ ምግብ መመረዝ ምናምን ተብሎ ብዙ እንግዲህ ሳምንት ነግራችኋለሁ። ክብር ለኢየሱስ ይሁን። አንዳንድ ነገሮችን አልፈን አቅም ውስጥ አቅም እስከምናጣ ድረስ ነበረ። እግዚአብሔር ግን መልካም ነው። ባለን ነገር እንትን እንላለን። ክብር ለኢየሱስ ይሁን። ጌታ ይባረክ። ሌሎቻችሁ እንትን ትላላችሁ። ጥቂት ደቂቃ ስለሆነ ሰዎች እስኪገቡ ድረስ የእግዚአብሔር የአምላካችንን ስራ ማየት እንችላለን። ክብር ለኢየሱስ ይሁን። ደስ ስላለኝ ይቅርታ፣ ደስ ስላለኝ በጣም ተስፋ ቆርጬ ነበረ። ባለፈው መጥቼ በብዙ ቦታ እግዚአብሔር በቃ በጣም ጠልቼዋለሁ ማለት ነው። እጅግ በጣም አታስፈልገኝ። ብዙ ጸበል ሄድኩ። እድገቴ በኤንጂኦ ነው። ጸዳ ብዬ ነው ያደግኩት። ምናልባት የንግግር ችግር ካለብኝ ይቅርታ። ከዛ ትናንትና ነበረ የካንሰር ውጤት የወጣው ማለት ነው። ሰልችቶኛል። አይገባህም እንደ ይሄ ውጤት እውነት ከሞት ሰሪያሽ እኔና አንተ መንግስት ከምገባ ገሃነም ብገባ ይሻላል። ጥሩ ነገር ስማኝ፣ ጥሩ ነገር ንገረኝ። ዝም ብለህ የማንንም ቤትና የማንንም ፓስተር ድምፅ አታሰማኝ። ከዛ ልጄ ምን አለች? ኧረ እማዬ ያ ፓስተር ግን የጸለየው ጸሎት ትንሽ ኔትወርክ ነክቶኛል፣ እውነታነት ያዘለ ይመስላል። ይሄን ደብዳቤ ወስደሽ አሳዩ እስቲ። ወይ እንኳን ለምን ይነካዋል? እሱ አይደለም የሚነካው የእግዚአብሔር ቃል። ከዛ ከነካይ ወረቀቱ ጉድ ይበል፣ ኖርማል ይበላል። ኧረ ተይ። በልጅነቴ ያሳደገኝ እሱ ከጎዳና ያነሳችው መልሶ ወደ ጎዳና ሰይጣን ወደ ጎዳና የሚልክሽ አንቺ እግዚአብሔር ይወድሻል፣ ጠንካራ እናት ነሽ አለችኝ። ጠዋት ስታይ ሐኪም ፊት ኖርማል ኬሞ አልገባም። ስለዚህ የጸሎት ውጤት ነው ኖርማል ነው። ሰይጣን የሚከለክለው ከእግዚአብሔር ጋር ለጣላት ነው። በነገራችን ነፃ ወጣችሁ ዛሬ ሳምንት ነበራችሁ። ዛሬ ሳምንት የነበራችሁ
አያችሁ፣ እግዚአብሔር ሞትን ካንሰር ለእግዚአብሔር ተራ ነገር ነው። አንድ ጊዜ ቁጭ ካለችበት ተነስታ ነው የተመታው። እግዚአብሔር ነቅየዋል። እስቲ ከኔ ህይወት ዛሬ ተነቅሏል በል እስቲ። ከኔ ቤት ተነቅሏል በል እስቲ። ካንሰር ለእግዚአብሔር ምኑ ነው በል እስቲ። አይታችሁ የእግዚአብሔር ስራ ነው። ዛሬ ሳምንት አርብ እግዚአብሔር ተናገረ። ዛሬ ይሁን ነፃ። ዋናው ከሱ ከመታረቅ ነው። ኢየሱስ ጌታ ነው። በኋላ በርስ ካንሰር ስማ በርስ መድኃኒቱ በእጅ አለ በርስ ሐኪሙ እኔ ነኝ በርስ ዶክተሩ ኢየሱስ ነው በርስ ፈዋሹ መንፈስ ቅዱስ ነው በርስ እኔ ጋር መድኃኒት አለ። ምን አሜን። ሃሌሉያ። ከዚህ ቀን ጀምሮ የሐዘን የመከራ የጨለማ የማጣት የመርገም የክስ ጽዋ ከአንቺ ህይወት እኔና ጉባኤ ተስማምተን ካንሰሩን በነቀለው ኢየሱስ ዘመንሽን ነፃ አወጣ። ከመንገድሽ ላይ ለአንዴና ለዘላለም ጨለማ ይገፈፍ። አዋጅ ይሻር። መርገም ይሰበር። ከርስ ይሰበር። ቋት ይሰበር። ክፉ ምክር ይፍረስ። በትንሣኤ ኃይል ሰው ያልቻለውን የሚችለው ኢየሱስ ነው። ለእግዚአብሔር ለአምላካችን ይሁን። ያው እንደዚህ ከሰይጣን እንደዚህ አይነት ነገር ሲሆን ይዋጋል፣ ይታገላል። ክብር ለኢየሱስ ይሁን። ብዙ ነው። ወደ እንግዲህ አንዳንዶቹ እንትን ስላላሉ ነው፣ አንዳንዶቹን እንለቅላቸዋለን። እንደዚህ ጌታ መልካም እያደረገ ነው። ክብር ለኢየሱስ ይሁን። ተራ ነው ለእግዚአብሔር። እግዚአብሔር እንደኛ አይደለም። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። እኔና እናንተን በስማችን እግዚአብሔር ያውቃል። እግዚአብሔር ያውቃል። ስለዚህ የተወደዳችሁ የአባቴ ብሩካን፣ ይሄ በሰው የማይቻል ነው በእውነት። እግዚአብሔር ግን አምላካችሁና አባታችሁ ችሎ ይሄን መልካም ስራ ሰርቷል። መልካም ዜና ነው ይሄ። ክብር ለኢየሱስ ይሁን። ስሙ ለዘላለም ብሩክ ይሁን። ይሰማል አይደለ ድምፄ? ሶኬት ላይ እንትንን መብራት ሳምንት ሙሉ ነው። በተለይ ዛሬና ትናንትና ቀኑ ሙሉ አልነበረም። ለ3-10 ጉዳይ ምናምን ነው በኢትዮጵያ ለ3-10 ጉዳይ ከዚህ 20-30 ደቂቃ በፊት ነው መብራት ራሱ የመጣው። በቃ ለ3-10 20 ደቂቃ 30 ደቂቃ በፊት ነው በኋላ ነው የመጣውና ከዛ ነው ከዳኒ ጋር ተነጋግረን እንደውም የሚንቀጥል አልመሰለንም። እግዚአብሔር ይመስገን አልፎ እግዚአብሔር መጥቷል። ወደ ሀሳቤ ሲገባ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ አለ። ይህ ሰውነታችን የእግዚአብሔር ማደሪያ ነው። ይህ ሰውነታችን የእግዚአብሔር መኖሪያ ነው። ይህ ሰውነታችን እግዚአብሔር ሊከብርበት፣ ሊያድርበት፣ ሊኖርበት የፈቀደና በደሙ አንጽቶ ቀድሶ አጥቦ ያስቀመጠ ነው። ሰይጣን ዲያብሎስ ነፍሳችንን ስለማይችል ሁል ጊዜ በዚህ ማደሪያችን ላይ በሽታን፣ ችግርን፣ መከራን ይጭንብናል። ያ መከራ ችግር ደግሞ ለነፍሳችን ከስጋችን የተነሳ ለነፍሳችንም ጭንቀት ያመጣል፣ መከራን ያመጣል። እኔ በሽታን ብዙ ዘመናት አላቀውም፣ ግን ከድካምም እረፍት ከማጣትም ጭምር በዚህ ሳምንት ያየሁት እግዚአብሔር አምላክ ለሰው ልጆች ሁል ጊዜ የሰላም፣ የበረከት፣ የጤና፣ የደስታ አምላክ ነው። ያንን ግን ጠላት ዲያብሎስ በሆነ አቅጣጫ ከገባ በኋላ ይህንን ሰውነት ለእግዚአብሔር የምናቀርበውን ተንበርክኬን የሚያቀርበውን ማቅረብ እንዳይችል ሲሆን ተረዳው። ለካ ይህን ሰውነታችንን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርገን ማቅረብ የምንችለው እግዚአብሔር ራሱ ሲፈቅድና ጤና ሲኖር ነው። ስለዚህ ሁል ጊዜ ለጤናችሁ ልታመሰግኑ ይገባል። ለጤናችን ልናመሰግን ይገባል። ለምን? መጽሐፍ ቅዱስ ሲናገር ሰለሞን እንዳለ እኔ ድሮ ሰብክ ነበር፣ አሁን ግን በቅርብ የገባኝ ምንድን ነው? ያለ እግዚአብሔር ፈቃድ የበላ ደስ ብሎ ተድላን እሱ የቀመሰ ማን ነው ይላል። የሚገርም ነው። አዎ ያለ እግዚአብሔር ፈቃድ የበላ ደስ ብሎ ተድላን የቀመሰ የለም። ነገር ግን እኔና እናንተ በምንም ቻሌንጅ ውስጥ፣ በምንም ችግር ውስጥ፣ በምንም መከራ ውስጥ ብንሆን የሚረዳን የሚራራልን አባትና አምላክ እግዚአብሔር ለዛሬ ያበቃን የመራን ያገዘን እግዚአብሔር ስሙ ለዘላለም ብሩክ ይሁን። ስሙ ብሩክ ይሁን። ስለዚህ ቅዱስ ጳውሎስ ጋር ሲናገር ሰውነታችን ሕያውና ቅዱስ፣ ሕያውን ማለት
ህይወት ያለው የታጠበ የነጻ ህይወት ያለው ችግር የሌለበት ንጹህ የሆነ ግን የተቀደሰ አድርጋችሁ ለዚህ ለእግዚአብሔር ለአምላካችሁ አቅርቡ አለ። ለአምላካችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህ እኮ ዝም ብሎ አስገድዶ ማድረግ ይችላል። ነገር ግን ለካ የእግዚአብሔር ርኅራኄና እግዚአብሔር ምሕረት ከሌለበት ማንኛውም ነገር ለካ ከባድ ነው። ማንኛውም ነገር ዛሬ የከበዳችሁን ከአቅማችሁ በላይ የሆነውን እግዚአብሔር ከአቅማችሁ በታች አድርጎ ከእግራችሁ ስር ያስረግጥላችኋል። ዛሬም ለዘላለም እግዚአብሔር እንደተናገረ በህይወታችን ሰንጥቀን የምናልፍበት አልፈን የምንሄድበት ዘመን መጥቷል። ያ ውጊያ፣ ሰልፍ፣ ጦርነት ካለ እግዚአብሔር ከኔና ከእናንተ ጋር ያስቀመጠው ድል አለ። አንድ ታክሲ ላይ አንድ ያነበብኩትን ሁል ጊዜ እንደ መመሪያ የሚጠቀመው ቃል አለ። ክብር ለኢየሱስ ይሁን። እግዚአብሔርን ፍራ፣ ፈተናን አትፍራ ይላል። ለምን ይልና እግዚአብሔር ካለ ፈተናውን አሸንፈ ታልፋለህ፣ ውጤት ይሆናል። ከፈራ ግን እግዚአብሔርንም አታውቅም፣ ፈተናውንም አታልፍም ይላል። ስለዚህ የትኛውም ቻሌንጅ፣ የትኛውም ፈተና ለእኔና ለእናንተ እግዚአብሔርን የሚያሳይ እንጂ ከእግዚአብሔር የሚያጎለን አይደለም። ኢየሱስ ጌታ ነው። ለዚህ ነው ብዙ ሰዎች ጥቂት ነገር ሲያገኙ እግዚአብሔርን ይረካሉ። እግዚአብሔር በነገር ሁሉ እስከ ህይወታችን ፍጻሜ ከኛ ጋር ያለ በነገር ሁሉ መከናወንን የሚሰጠን፣ ደስታን የሚሰጠን፣ ድልን የሚሰጠን፣ ህይወትን የሚሰጠን አምላክ ነው። ክብር ለኢየሱስ ይሁን። በምንም ሁኔታ ውስጥ ያላችሁ ዛሬ የሰራዊት አምላክ እግዚአብሔር ካላችሁበት ሁኔታ ውስጥ በድል ካላችሁበት ሁኔታ ውስጥ በስኬት ካላችሁበት ሁኔታ ውስጥ በማሸነፍ ካላችሁበት ሁኔታ ውስጥ በምሪት ያወጣችኋል። እኔ ለእናንተ ማስባትን ሀሳብ እኔ ያውቃለሁ፣ ተስፋና ፍጻሜ ይሰጣችሁ ዘንድ የሰላም ሀሳብ እንጂ የክፉ ሀሳብ አይደለም ማለት ለኤርምያስ ሲናገር። አዎ እግዚአብሔር በእኔና በእናንተ ላይ ክፉ ዓላማ የለውም። እያንዳንዱ ቻሌንጅ ለእግዚአብሔር የምንመች እቃዎች ለማድረግ አካላችንን፣ መንፈሳችንን፣ አእምሯችንን ለእግዚአብሔር የሚመች የሆነ ቅዱስ መስዋዕት አድርገን እንድናቀርብ እንደዛ ይሆናል። ወዳጆች ሆይ የእግዚአብሔር ምሕረትና ቸርነት በጻድቃን ራስ ላይ ነው። እናንተን ያጸደቀው እናንተን የወደደው መንግስት አይደለም፣ እግዚአብሔር ራሱ ነው። እኔን የወደደኝ ያጸደቀኝ እግዚአብሔር ራሱ ነው። ስለዚህ ዛሬ የእግዚአብሔር ቸርነት በህይወታችን በልዩነት ባለንበት በየትኛውም ምድር፣ በየትኛውም አካባቢ፣ በየትኛውም ሀገር አይደለም ሰጪ ልንሆን አይደለም አገር ልንሄድ እዚህ ብንኖር ምን እንደምንሆን እናንተ ታውቃላችሁ። ነገር ግን ከወደደን ከትልቅ ምሕረቱና ቸርነቱ የተነሳ ከአምላካችን ርኅራኄና አባትነቱ የተነሳ እግዚአብሔር የተመሰገነ ይሁን። ለድል ለመከናወን እግዚአብሔር አበቃን፣ ለቸርነት አበቃን። የረዳን እግዚአብሔር ይመስገን፣ ያገዘን እግዚአብሔር ይመስገን። የትኛውም ቻሌንጅ ከእግዚአብሔር እጅና ከእግዚአብሔር ቤት ሊጥለን አይችልም። በኢየሱስ ክርስቶስም የእግዚአብሔር ምሕረት በእኔና በእናንተ ህይወት ላይ በልዩነት ይገለጣል። በምንም ሁኔታ ውስጥ ሁኑ፣ እግዚአብሔር ከእናንተ ጋር ካለ ከድል ውጪ፣ ከስኬት ውጪ፣ ከመከናወን ውጪ ምንም ነገር በህይወታችሁ አይሆንም። እኔ እያለሁ ያለሁት አንድ ሰው እንዲህ አለኝ፣ በቃ እግዚአብሔር ስለሚወድ እንጂ ይህን ነገር አታልፍም ነበር አለ ሰሞኑን። አዎ ስለሚወደን ነው የምናመልከው። አዎ ብንሞትም እሱ ጌታ ነው። እነ ዳንኤል እኮ አንበሳው ሲገቡ ብንሞትም ብሎ ነው የገቡት እንጂ አንሞትም ብሎ አይደለም። የትኛውም ቻሌንጅ ለእኔና ለእናንተ የእግዚአብሔርን እጅ የሚገልጥበት እንጂ የእግዚአብሔር እጅ የሚገለጥበት እንጂ ለሞት እግዚአብሔር አልጠራንም። ይህን ነው የማውቀው። ስለዚህ ሰውነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በርኅራኄ ይለምናል። በእግዚአብሔር ርኅራኄ ማለት እግዚአብሔር የፈጠረውን አካል የሚጠቀምበት የራሱ ሲስተም አለው። ስለዚህ ወዳጆች ሆይ አዎ ነገሮች እየራቁ ሁኔታዎች አልመቻች ሊሉ ይችላሉ። የምስራች ግን ልንገራችሁ፣ በዚህ በጨለማ ዘመን እኔና እናንተ ለእግዚአብሔር ልጆች ብቻ ሳንሆን ለእግዚአብሔርን ብርሃን በሰዎች ላይ የምንገልጥ የብርሃን ልጆች ብርሃን ነን። የፍቅር ልጆች ፍቅር ነን። የምህረት ልጆች ምህረት ነን። የእውነት ልጆች እውነት ነን። የጽድቅ ልጆች ጽድቅ ነን። ማንም ገምቶ ማንም አስልቶ ማንም ለክቶ እንዲያና እንዲህ አይለንም። ለምን? እኛ እውነተኛ ሀገር፣ እውነተኛ አባት፣ እውነተኛ ህይወት ያለን ሰዎች ነን። ያለ ድርድር የምናውቀው እውነት ይሄ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መጽሐፍ ሲናገር የተመረጡ ብዙዎች ናቸው፣ የተጠሩ ግን ጥቂቶች ናቸው ይላል። ከጥቂቶቹ መካከል ያደረገን እግዚአብሔር ለሹመት ለሽልማት ሊያበቃን ፈልጎ
በዚህን ሰዓት 3ኛ ዓመት እኮ ገባል እያመለክን 3 ዓመት እሁድ እናመልካለን፣ ቅዳሜ እናመልካለን፣ ታመን እንፈወሳለን፣ ተቸግረን እንጽናናለን። ቅድም እህታችን ዮርዲ እንዳለች በየሳምንቱ ብዙ ቻሌንጆች አሉ። በየሳምንቱ አይደለም፣ በየቀኑ አይደለም፣ በየሰዓቱ አይደለም፣ በየደቂቃው በየሰከንዱ ጠላት የራሱ ሁሉን ነገር አቅሙ እንደፈቀደ ይሞክራል። ግን የምስራች አንቺን የሚጠብቅ አይተኛም፣ አያንቀላፋም። እኔን የሚጠብቅ አይተኛም፣ አያንቀላፋም። ኢየሱስ ጌታ ነው። አንድ ወዳጅ ሐኪም ቤት ሄጄ እንዲህ አለኝ። አንድ ፓስተር በጣም የምናውቀው ጎበዝ ፓስተር ነበረና ደቡብ አፍሪካ ትላንትና ይሁድ ነገ ሳምንት እየሰበከ ውሎ ምንም ያልሆነ ሰው ነው። እየሰበከ ውሎ ለማረፍ ስልክ ለመቀበል ሲል እዛ ላይ እንትና ላይ ወደቀ፣ ሞተ። ከዛ አንድ ሰው እንዲህ አለ፣ ዘመኑ እኮ አይታመንም ምናምን አለ። ሐኪም ቤት ሄጄ ስመጣ እኔ ድሮም ዘመን አምኜ አልኖርም፣ እግዚአብሔርን አምኜ ነው የምኖረው አልኩት። ወዳጆች እኛ ዘመንም አምነን አናቅም፣ ገንዘብም አምነን አናቅም። የትኛውንም ነገር እዚህ ምድር ላይ የምናምነው የለም። እኛ አምነን የምንኖረው የናዝሬቱ ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። ኢየሱስን ካመናችሁ ራእያችሁን ትፈጽማላችሁ። ኢየሱስን ካመናችሁ ጸጋችሁ ይወጣል። ኢየሱስን ካመናችሁ በምድር ላይ የተመኛችሁን ሳታገኙ አትሞቱም፣ አንሞትም። አሁን እንደ ሰው ብዙ ምንጓጓለት ምንፈልገው ብዙ ነገር አለ። የልጁ ንግግር በዛን ሰዓት ብዙ ተስፋ ያስቆርጣል። ከተነገረን እንዲህ ነህ ከተባል ነው የተነሳ። ነገር ግን ሰይጣንም ሰውም አሁን የሚያውጀው ነገር ምክንያት ሊኖረው ይችላል። እግዚአብሔር ግን ባለ ብዙ ምሕረት ነው። እግዚአብሔር ግን ባለ ብዙ ይቅርታ ነው። ለብዙዎች እግዚአብሔር እኔንና እናንተን ካስቀመጠ እስከ ፍጻሜ ይረዳናል። ክብር ለኢየሱስ ይሁን። ጌታ ይባረክ። በዛ ሁሉ መካከል ግን እኔ እግዚአብሔር የገረመኝ ትልልቅ ምስክርነቶች ምናልባት በዚህ ሰሞን ሲወጡ ልታዩት ትችላላችሁ። ሮብ ነው 4 እና 5 ሰው የተፈወሰው። ወገቤን አስሬ ክኒኒ ውጭ ነው የቆምኩት። እግዚአብሔር ተአምራቱን ሊያሳያችሁ ከፈለገ መከራ ውስጥ፣ ጭንቀት ውስጥ እናንተን ያድናል። ለሰው እያሰባችሁ እግዚአብሔር እናንተን ያድናል። መቆም አልችልም በቃኝ ብዬ ብተኛ ተኝቼ የሚቀርበትም ግን እግዚአብሔር አወጣኝ። ምን ልላችሁ ነው? ስለ በሽታ እየነገርኳቸው ነው። እግዚአብሔር ፈዋሽ አምላክ ነው። እግዚአብሔር አዳኝ አምላክ ነው። የትኛውም ጦርነት ከእግዚአብሔር ፊት ልጥላችሁ አይችልም። ስሙ ለዘላለም ብሩክ ይሁን። የእግዚአብሔር ስም ይባረክ። ስለዚህ ቅዱስ ጳውሎስ እያለ ያለው ሕያውና ቅዱስ መስዋዕት አድርጋችሁ እንደፈለገ እንዲጠቀም፣ እንደፈለገ እንዲያዝበት፣ እንዲመራበት ለእግዚአብሔር አሳልፋችሁ ስጡ። ዛሬ የእኛና እኛ የእግዚአብሔር ነን። ክብር ለኢየሱስ ይሁን። እኛም የእኛም ነገር የእግዚአብሔር ነው። አይችለንም። ይሞክራል፣ ይሞግታል፣ ይከራከራል፣ ይጠብቃል፣ ይደበቃል፣ ይሰወራል፣ ግን አይችልም። እውነቴን ነው የምላችሁ፣ አይችልም። ማንንም ምንም ይሁን የነካ እጅ አንቺን አይነካም። አንተን እኔን የነካ የናዝሬቱ ኢየሱስ ነው። ስለዚህ ምናልባት ይሄ ነገር ትንሽ ነገር ሊመስላችሁ ይችላል። ለብዙዎቻችን ምናልባት ሞትን የተሻገርንበት ፕሮግራም ሊሆን ይችላል። ኪሳራን የተሻገርንበት፣ በር የተከፈተበት፣ በር ተከፍቶ ስራ የጀመርንበት፣ ጤናችን ተለቆ መኖር የጀመርንበት። እኛ ያልመጣውን ነገር እየጠበቅን ነው እንጂ እግዚአብሔር ብዙ ነገርን በዚህ በኩል አምጥቶልን ሊሆን ስለሚችል ሁል ጊዜ በምስጋና እንድንቆም ዘሮቻችን፣ ትውልዳችን የተፈወሰበት ስለሆነ ኢየሱስ ክርስቶስ ስሙ ይባረክ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የተወደዳችሁ አባቴ ብሩካን፣ እንዴት አድርገን ነው ለእግዚአብሔር ራሳችን ሕያውና ቅዱስ መስዋዕት አድርገን የምናቀርበው? እግዚአብሔር የወደደውን በመውደድ፣ እግዚአብሔር የጠላውን በመጥላት፣ እግዚአብሔር የፈቀደውን በማድረግ፣ እግዚአብሔር ያልፈቀደውን ባለማድረግ፣ ብዙ ሳንጨነቅ፣ ብዙ ሳንቸገር፣ ብዙ ሳንናወጥ በእግዚአብሔር ምሕረትና ቸርነት፣ በእግዚአብሔር ርኅራኄና በእግዚአብሔር አባትነት ውስጥ በመሆን ዛሬ ሰንጥቀን አልፈን የምንሄድበት ቀን ይሆናል። እየተከለከለ ሁሉ ይፈቀዳል ብሎኛል እግዚአብሔር። ለምን ስል ለሕዝቤ እራራ ዘንድ ወርጃለሁ አለ። ከሕዝብ አንዱ እኔ ነኝ፣ ራርቶልኛል። የተከለከለ ለሰው የተከለከለ አትገባም የተባለበት አንቺ ክርስቶስን ይዘሽ ትገባለሽ። አንተ ክርስቶስን ይዘህ ትገባለህ። አልነቀል ያለው ጉቶ የሆነ እግር የሚይዝ እጅ የሚይዝ
ተስማምቶ እሱን አልችልም ያላችሁትን ዛሬ ልንገራችሁ፣ እግዚአብሔር ስሩን ይነቅላል። እግዚአብሔር የጨለማን መንግስት ስሩን ይነቅላል። እግዚአብሔር የክፋትን ስር ይነቅላል። እግዚአብሔር የክፋትን ምንጭ ያደርቃል። የጨለማን ምንጭ እግዚአብሔር ያደርቃል። ኢየሱስ ክርስቶስ ጌታ ነው። ውዶች የእግዚአብሔር ብሩካን ስሙን። እግዚአብሔር ያም ለአእምሮ የሚመቸው አገልግሎታችሁ ነው አለ። እያገለገልን ያለነው እግዚአብሔርን ነው። አንዳንዶቻችን በብራችን እያገለገልን ነው። አንዳንዶቻችን በጉልበታችን እያገለገልን ነው። አንዳንዶቻችን በእውቀታችን እያገለገልን ነው። አንዳንዶቻችን በጸጋ እያገለገልን ነው። አንዳንዶቻችን ጊዜ በመስጠት እግዚአብሔር ከማገኘው ጥቅም ይበልጣል ብለን እያገለገልን፣ ይሄንን ደግሞ ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም። እግዚአብሔር ያያል፣ ይሰማል፣ ይመልሳል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ፈጽሞ የእግዚአብሔር ምሕረት፣ ፈጽሞ የእግዚአብሔር ቸርነት፣ ፈጽሞ የእግዚአብሔር ልዕልና በህይወታችሁ ለድንቅ ይሆናል፣ ለተአምራት ይሆናል፣ በሞገስ ይሆናል፣ በቅባት ይሆናል፣ በእሳት ይሆናል። ሃሌሉያ! ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ጌታ ነው። አድንቁት፣ ጌታ ነው። ተገረሙበት፣ ተደነቁበት። እግዚአብሔር ትልቅ ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ቅዱስ ነው። እንደ እግዚአብሔር ያለ ማንም የለም። በበጎ ህሊናና በንጹህ ልብ እግዚአብሔርን ከሚያመልኩት ጋር ሆነን ስናመልክ ብዙዎች ጊዜያችንን ያጠፋነው ሞኞችና ጅሎች እየመሰለን የሰማይ ቤታችንን በምድር ላይ ሳለን እየሰራን ያለን እንደኛ ብልጥ፣ እንደኛ ታማኝ፣ እንደኛ ብርቱ ማንም የለም። ኢየሱስ ጌታ ነው። መንፈስ ቅዱስ ለዘላለም ይባረክ። እየናቁን መንግስተ ሰማይ እንወርሳለን። እየናቁን ምድርን እንገዛለን። እየናቁን ጠላትን እንቀጠቅጣለን። የናቁትን እነሱ አብሮ ያሉትን እነሱን የሚጎዳ ጠላት እኛ ላይ አቅምም የለውም፣ ጉልበትም የለውም። መንፈስ ቅዱስ ለዘላለም ይባረክ። ዘንድሮ አንድ ምስራች ልንገራችሁ። ወደማታቁት ዳይሜንሽን ውስጥ፣ ወደማታቁት ከፍታ ውስጥ፣ ወደማታቁት በረከት ውስጥ የሰራዊት አምላክ ልዑል እግዚአብሔር ያስገባችኋል፣ ያስገባናል። ክብር ለኢየሱስ ይሁን። አዎ እጠብቃለሁ፣ እግዚአብሔርን እጠብቃለሁ። ዝም ብዬ እግዚአብሔርን እጠብቃለሁ አለ ዕንባቆም። ዝም ብዬ ማዳኑን ተስፋ አደርጋለሁ አለ ሰቆቃ ኤርምያስ። ዝም ብዬ ለምን? እሱ ሁሉን ያውቃል። ሳያቅ በህይወት የሚሆን ነገር የለም። ይሄ ወንድሜ፣ በህይወታችን እግዚአብሔር ሳያቅ የሚሆን ነገር አንዳች የለም። ስለዚህ የእግዚአብሔር ምሕረት ዛሬ አቃተኝ፣ ደከመኝ፣ ማን ያለ ለምትሉ ሁሉ የምስራች እግዚአብሔር ያያል። እግዚአብሔር ያያል። የትኛውንም አዋጅ እግዚአብሔር ዛሬ ይገለብጣል። የትኛውም እርግማን፣ የትኛውም ከርስ አይቀጥልም። ጉልበቱ ይደክማል፣ አቅሙ ይዝላል። የእግዚአብሔር ፍጹም ድልና ስኬት በህይወታችን ላይ ይሆናል። ስለዚህ ያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ ለዚህ ምን በሉ? ትጉ አለ። ኢየሱስ ጌታ ነው ይልና እንዲህ ይላል፣ ለአእምሮ የሚመቻቸው አገልግሎት የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነ በጎ ደስ የሚያሰኝ ደግሞ ፍጹም እንከን የሌለው እንደሆነ አውቃችሁ፣ ለእናንተ የሚያስባት ሀሳብ እግዚአብሔር መልካም እንደሆነ አውቃችሁ፣ በጎ እንደሆነ አውቃችሁ፣ ድል እንደሆነ አውቃችሁ፣ ስኬት እንደሆነ አውቃችሁ፣ ፍቅር፣ ምሕረት፣ ቸርነት፣ በጎነት፣ ርኅራኄ እንደሆነ አውቃችሁ፣ በምንም ሳሰቡ እቺ ምድር እንደምታልፍ ነቅታችሁ። ሃሌሉያ! ክብር ለኢየሱስ ይሁን። ፍጹም የሆነውን እግዚአብሔርን ፈቃድ ፈትናችሁ፣ ኢየሱስ ጌታ ነው ይልና እንዲህ ይላል፣ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ። ዓለም የምትለወጠው በውጭ ማንነት ነው። ዓለም የምትለወጠው በልብስ ነው፣ በሚታይ ነገር ነው። እኛ ግን በዘላለም በእግዚአብሔር አጀንዳ፣ በእግዚአብሔር ፕሮግራም፣ ለእግዚአብሔር በሚሆን ነገር ብራችንን የምናውለው እኛ ለሚታይ ለሚያብረቀርቅ ነገር ሳይሆን ለእግዚአብሔር ቤት ስራ፣ ጉልበታችን ለእግዚአብሔር እውነት እንበረከካለን እኮ። እኛ ሰው ለመንበርከክ ሲጠየፍ እኛ ግን እንበረከካለን። አይገርማችሁ? ለልብሳችን አይደለም እኛ የምንጠነቀቀው፣ ለጸጋው ነው፣ ለክብሩ ነው፣ ለአጀንዳው፣ ለፕሮግራሙ ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው።
ተለውጡ እንጂ ይህን ዓለም አትምሰሉ። ዓለም ምንድን ነው? ዓለማዊ ሰው፣ ዓለማዊ አካሄድ፣ ዓለማዊ አኗኗር፣ ዓለማዊ መውጣት መግባት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አንድ ጢሞቴዎስ ላይ እግዚአብሔር ቃል የምናገረውን አነብና በዚሁ አብረን እንጸልያለን። ክብር ለኢየሱስ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ያለው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ታቀርብ ዘንድ ትጋ። አያችሁ፣ ቅዱስ ጳውሎስ ለልጁ ለጢሞቴዎስ አንድ ምክር ይመክረዋል። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ፣ እግዚአብሔር የማያፍርብህ ሰራተኛ። ይሄ እግዚአብሔር ባንቺ አያፍርም። ወንድም እግዚአብሔር ባንተ አያፍርም። እያንዳንዷን ነገር እግዚአብሔር ተምኖ በእድሜ በዚህ እድሜ በምድር ላይ 100 እጥፍ ሽበት ሽንግልናችሁን ያለመልማል እግዚአብሔር። እኔ እግዚአብሔር ከሞት አትርፎኛል፣ አድኖኛል። ሰሞኑን አውቃለሁ። ገዳይ ነገር ነው እግዚአብሔር የገደለልኝ። ብዙ ህልሞችን አይቻለሁ። ለካ እግዚአብሔር የተናገረው ቃል ሳይፈጸም እናንተን ሞት አያገኛችሁ፣ ክሳራ አያገኛችሁ። በደንብ ስሙ። ምንም ነገር ሊያስፈራራ ይችላል አለው። በቃ አከተመ። ሐኪም አልችልም ልል ይችላል። እግዚአብሔር ግን ይችላል። ስሙ ብሩክ ይሁን። ዛሬ እዚህ ጋር ቆሜ የሚያወራበት ነገር አይደለም። ቁጭ ብዬ የምናገርበት አይደለም። እግዚአብሔር ረድቶኝ ነው ቁጭ ያልኩት። ኢየሱስ ጌታ ነው። ለምን? ይሄ እግዚአብሔር ቀጠሮ ነው። ለምን አንድ ሰው አይሆንም? ለምን 2 ሰው አይሆንም? የእግዚአብሔር ቀጠሮ ስለሆነ እግዚአብሔር ያያል፣ ይሰማል። የፈጠረን እሱ ስለሆነ የሆነ የተፈተነ ራስን ለእግዚአብሔር ልታቀርብ። ነገር ግን ለዓለም ከሚመች ከንቱ መለፍለፍ ራቅ። ኃጢአታቸውን ከፊት ይልቅ ይጨምራሉና ቃላቸው እንደ ጭንቁር ይባላል። ከእነርሱም ሄሜኔዎስ እና ፊልጦስ ናቸው። እነዚህ ትንሣኤ ከአሁን በፊት ሆኗል እያሉ ስለ እውነት ስተዋል። የአንዳንዶችንም እምነት ይገለብጣሉ። አያችሁ፣ የአንዳንዶችንም እምነት ይገለብጣሉ። ሆኖም ጌታ ለእነርሱ የሆኑትን ያውቃል። የእርሱ የሆኑትን ያውቃል። ጌታ የእሱ የሆኑትን ያውቃል። በደንብ ስሙ። ጌታ የእሱ የሆኑትን በእሳት ውስጥ ያውቃል። ጌታ የእሱ የሆኑትን በማዕበል ውስጥ ያውቃል። በወጀብ ውስጥ ያውቃል። በጦርነት ውስጥ ያውቃል። በሰው ሀገር ያውቃል። በአገር ያውቃል። የእሱ የሆኑትን ዘሮቹን፣ የእሱ የሆኑትን ንብረቶቹን እግዚአብሔር ከአንበሳ አፍ ውስጥ ያወጣል። ከእሳት ኃይል ውስጥ ያወጣል። አሜን። የእሱ የሆኑትን ያውቃል። ምን እያለ ነው? አንተን ያውቃል። ትንሣኤ የለም ብሎ የሚያወሩት ያውሩ፣ የሚያደርጉት ያርጉ። ግን ጌታ አንተን ያውቃል። እግዚአብሔር ይቴው አንቺን ያውቃል። ወንድሞቹ እግዚአብሔር ያውቃቸዋል። ስሙ ብሩክ ይሁን። ዛሬ ሳምንት ነግራቸዋለሁ። ጠዋቱኑ ሌሊት አርብ ለቅዳሜ በጣም ታሚያደርኩ። ይሄ ብቻ አይደለም፣ ስልክ ከቁጥጥር ውጭ ሆነ። በቃ ተዘጋ። ማዕት ነገሮች አለፈ። ግን ከዚህ በአንድ ሳምንት ውስጥ እግዚአብሔር እንደነገርኳችሁ በመቶ የሚቆጠር ሰው ነው ነፃ ያዳነው። በጣም ብዙ ሰዎችን። ክብር ሲመጣ ትግል አለ። ትግል ሲመጣ ድል አለ። ድል ሲመጣ መለወጥ አለ፣ መክበር አለ። ዛሬ በምንም ቻሌንጅ ውስጥ ያላችሁ እግዚአብሔር ድል አምጥቶላችኋል።
እነግራችኋለሁ፣ ዛሬ ትወጣላችሁ። እነግራችኋለሁ፣ ኢየሱስ ጌታ ነው። ጌታ የእሱ የሆኑትን ያውቃል። ደግሞ የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማህተም ያለበትን የተደላደለውን እግዚአብሔር መሰረት ቆሟል። ይህን እንዲህ ይላል፣ በትልቅም ቤት የእንጨት የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹን ለክብር እኩሌቶቹን ለውርደት ይጠቀማል። በዚህ ምድር ላይ ብዙ ሰዎች አሉ። በክርስቶስ ኢየሱስ አንድ ምስጢር ልንገራችሁ፣ ለክብር ተጠርታችኋል። ለክብር መርጦናል። ቃሉን የሚሰማ ያመነ የተጠመቀ ይድናል ለሚለው የሚጠራ ይድናል ካለ በኋላ እኩሌታዎቹ ለውድቀትና ለውርደት የተጠሩ ናቸው። እኔና እናንተ ወደድንም ጠላንም ለክብር ተጠርተናል። ለድል ተጠርተናል። ማንም አወቀ አላወቀን ለዚህ እውነት ተጠርተናል። ስለዚህ ወዳጆች ሆይ እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታው ምን ሆነ? ለክብር የሚሆን የተቀደሰ ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሁን። እኔና እናንተ ራሳችንን ለይተን ለእግዚአብሔር እንዘጋጅ እንጂ እግዚአብሔር ለኛ ሁሉ ጊዜ ዝግጁ ነው። ምን በመሆን ነው ከዚህ ዕቃ የተዘጋጀ? ምን ነው? ከክፉ ጎልማስነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩት ጋር በጽድቅ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል። አየ ክርስቲያን ውጤታማ የሚሆነው እነዚህን ነገሮች አጥብቆ ሲከተል ነው። ክብር ለኢየሱስ ይሁን። ውዶች፣ የእግዚአብሔር ቤተሰቦች እንዴት አድርገን ነው ራሳችን ሕያውና ቅዱስ መስዋዕት አድርገን ለእግዚአብሔር የምናቀርበው? ራቅ ያለንን እነዚህ ነገሮች ርቀን ተከተል ያለንን አጥብቀን ብንከተል ለእግዚአብሔር የምናስፈልግ በጎ ዕቃ፣ ታማኝ ዕቃ እንሆናለን። ክብር ለመንፈስ ቅዱስ ይሁን። የጌታ ስም ብሩክ ይሁን። ከዚህ ብዙም አልሄድም። እንደነገርኳችሁ የጌታ ስም ብሩክ ይሁን። በምንም ውስጥ ያላችሁ ጌታ ሊፈታችሁ ሊያድናችሁ በዚህ አለ። ኢየሱስ ጌታ ነው።